ዘውትር በየሳምንቱ ወደ እናንተ የሚቀርበው በኢቢኤስ ቴሌቪዥን ብቻ የሚተላለፈው የቤተሰብ ጨዋታ ላይ ነን ያለነው። ፕሮግራሙን በማጋፈር ደግሞ አብሬያችሁ የምቆየው እኔ ቤተልሔም አዳሙ ነኝ። ሞራል ስጡኝ ባካችሁ። እዚህ ቦታ ላይ መቆም በጣም ከባድ ነው እውነቱን ለመናገር። እግዚአብሔርን እግሬ ምናምን ሼክ እያደረገ ነው። ግን ያው ድጋፍ ሞራል እንደምትሰጡኝ አልጠራጠርም። እንግዲህ ይሄ ቦታ የባልደረባችን የነጽ ነበረ። ነጽዬ በጣም ነው የምንወድ። ነፍስን በአጸደ ገነት ያኑረው። ለመተካትም ብዙ እየተጣረ ነው። ብዙ ወንዶች ተሳትፈዋል። በእናንተ ጥያቄ መሰረት ሴቶች ሲሞክሩ ባላችሁት መሰረት እንግዲህ ጣቢያውም እኛን አማተሮቹን አምኖ ለዚህ ሾው እዚህ ጋር አቁሞናል። እንዴት ናችሁ? ሁለት ቤተሰቦች አላችሁን አይደለ? 6 ኪሎና የኛ። እንደተለመደው እንግዲህ ሁላችሁም ቤተሰቦች ትመጣላችሁ፣ ለመኪናዋ ትወዳደራላችሁ፣ አብረን ኢንጆይ እናረጋለን። የዛሬዎቹ ቤተሰቦቻችን 6 ኪሎና የኛ ናቸው። መልካም እድል ለሁለታችሁ። አዳላሽ እንዳትሉ። ፕሮግራማችን ራሱ ሲጀምር በሽልማት ነው የሚጀምረው። እዚህ ጋር እንጠራቸዋለን። ከሁለቱም ቤተሰብ አንድ ሰው ይወከላል። ሲጀምር የ2000 ብር እንግዲህ ጥያቄውን ቀድሞ ነክቶ ያሸነፈ ሰው የ2000 ብር ተሸላሚ ይሆናል። ከ6 ኪሎ ማስረሻን ከየኛ ደግሞ ገነትን እባካችሁ። በቤተሰብ ጨዋታ ላይ ነው ያለነው። የመጀመሪያውን ዙር ለመጀመር እንግዲህ ቀድሞ ጥያቄውን የመለሰ ሰው 2000 ብር ይሸለማል። የ6 ኪሎና የኛ ቤተሰቦች ገነትና ማስረሻን ወክለናል። ጥያቄውን እጠይቃለሁ። ቀድሞ የነካ ሰው ነው የሚመልሰው። እሺ፣ ጥያቄው ከተጠቀምክበት በኋላም ቢሆን ሲሸጥ ተመልሶ ውድ ሊሆን የሚችል ነገር ጥቀስ። አረንኩ እንዴ ጥያቄ በኋላ ማስረሻ። እሺ፣ ወደ ገኒ ላልፍ ነው። ጥያቄው ይደገም። ማስረሻ ግን እድሉ አልፏል። ገነት ካልመለሰችው ምናልባት ወደ አንተ ይመጣል። አሁንም በደንብ አዳምጡኝ። ከተጠቀምክበት በኋላም ቢሆን ሲሸጥ ተመልሶ ውድ ሊሆን የሚችል ነገር ጥቀስ። ገነት ገኒ አልሞክርም ብላለች። እንዴት ነው የኛ ቤተሰቦች? እሺ ማስሬ እድሉ ልስጥክ። የአንገት ሐብል፣ ወርቅ ወይም ደግሞ አንድ መረጥ። ወርቅ። እሺ 50ዎቹ ሰዎች ምን ይላሉ? እናንተ በጣም ነው ግን የፈራችሁት። ሪላክስ አድርጉ እሺ። እኔ ሴት ነኝ አስፈራለሁ እንዴ? ያ ጥቁር መሆኔ ምናምን። እሺ ስንተኛው መልስ ነው? አንደኛው መልስ። የ6 ኪሎ ቡድን እንግዲህ ጥያቄውን የመጀመሪያ ዙሩን ይጀምራል ማለት ነው። ወደ ቦታችሁ ሂዱ። ሰላም እንዴት ነው እንግዲህ ወርቅ ብሎ የመጀመሪያውን አይደለ የመለያ ጥያቄውን 6 ኪሎ ቡድኖች አሸንፈዋል። 2000 ብር አግኝታችኋል። እንኳን ደስ አላችሁ። 50ዎቹ ሰዎችስ ምን ይላሉ? ከተጠቀምክበት በኋላም ቢሆን ሲሸጥ ተመልሶ ውድ ሊሆን የሚችል ነገር ጥቀስ። የመጀመሪያው ወርቅ ነው። ሁለተኛ መኪና ግዙ። እሺ ሶስተኛ ቤት። አራተኛው ስዕል አላቅም ሰዓሊ ስላልሆንክ ይሆናል። ግን ቤትና መኪና፣ ያው መኪና ለማግኘት ነው የቤተሰብ ጨዋታ መታችሁ የምትወዳደሩት። ሁላችሁም ቤተሰብ ኑ ዘና ፈታ ብላችሁ ከ75 ነጥብ በላይ ካመጣችሁ አስቤዛ ይሸመትላችኋል። እንዲሁም ደግሞ እስከ መጨረሻው ዙር ደርሳችሁ ካሸነፋችሁ ትነዱታላችሁ። ወደ መጀመሪያ ዙር ጥያቄዎቻችን እንሄዳለን። 6 ኪሎ ማስረሻ እንዴት ነክ? እግዚአብሔር ይመስገን። እስቲ 6 ኪሎ ለምን አላችሁት ቡድናችሁ? 6 ኪሎ እንግዲህ ያው እኛ የ6 ኪሎ ዩኒቨርሲቲ ተማሪዎች ነበርን። 6 ኪሎ ነው ያሰባሰበን። ሁላችንም ከተለያየ ቦታ ነው የመጣነው። 6 ኪሎ ነው ግን ያሰባሰበን። 6 ኪሎ ዩኒቨርሲቲ ስለተማራችሁ ስያሜውን 6 ኪሎ አላችሁት። አንዴ ሞራል ለነ 6 ኪሎ። እኔ ደግሞ እዛው ተወልዳችሁ ያደጋችሁ ነው መሰለኝ። ያው ሁለተኛ ቤታችን 4 ዓመት መቀመጥ እንዳል አይደለም። እሺ ማስረሻ፣ ዮሐንስ፣ እስጢፋኖስና አብዱ ሰላም እንኳን ደህና መጣችሁ። ማስረሻ እሺ አሁን ስራ አለ ወይስ ተምሬያለሁ ጨርሻለሁ ብለሃል? ስራ ላይ ነህ? ስራ ላይ ያው በግል ስራ ላይ ተንቀሳቀስኩ ያለው። እንዴት ነው አግብተሃል? አላገባውም፣ ሲንግል ነኝ። በዚህ አጋጣሚ እኔ ነው የመሰለ ሸበላ ልጅ ሲንግል ነኝ በዚህ ሰዓት። ይሄን የመሰለ ሸበላ ልጅ እያየሽ ያለሽ እንግዲህ ውሃ አጣጭ የምትፈልጊ ሴት 4ኛ ጣቴ ላይ እሺ ወደ ጥያቄው እንሄዳለን። ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? ንዴት። ሰዎች በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? ሊወራጩ ይችላሉ። ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል?
አውሪ። ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። አፍሪካ። እሺ እናመሰግናለን። 50ዎቹ ሰዎች ምን ይላሉ? ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? ማስረሻ ንዴት ነው ያልከው። ንዴት አንደኛው መልስ ነው። ሰዎች በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? ይወራጫሉ። አያውቁትም። መወራጨት ሌላ ቋንቋ ቢኖረው። እሺ ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል? አውሬ። አንደኛው መልስ። አያ 50ዎቹ ሰዎችም አውሬ ነው የሚፈሩት ማለት ነው። ካንተ ጋር ተቀራራቢ ናቸው። እሺ ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። አፍሪካ ነው ያለው ማስረሻ። ስህተት። አፍሪካ ግን አህጉር ነች። ሀገር ነበርን ያልኩክ። ማስረሻ አግባ ብታገባ ይሻልሃል። ቀልብህን ሰብሰብ እንድታረግ ብታገባ ይሻላል። እሺ ዮሐንስ እንዴት ነህ? ሰላም ነው አለን እግዚአብሔር። የወንዶች ቡድን መልካቹ ሸበላ ነው። እንዴት ነው አንተ ጋር ትዳር? እስካሁን የለም። ነጭ ጣል አድርጎብሃል ጸጉር ላይ እንዴ? ሐሳብ ነው። እውቀት በዝቷል። ምንድነው ያልገባኝ? ትዳር ትፈራላችሁ? አይ ትንሽ እናረጋጋው ብለን አይደለ? መያዝ ያስፈልጋል። መጀመሪያ የራሳችን በነገራችን ላይ የራሳችን አደላለ። እንደዛ ሲሆን ነው አሪፍ ነው። ከተደላደለ በኋላ እንደዛ ነው የሚሻለው። እሺ እኔን ተሞክሮ አይቼ ነው ይቻላል። ይሁን። አንተስ የምታስተላልፈው መልእክት የለህም? ምታይክ ሄዋን ካለች ስራ ዮሐንስ የህግ ባለሙያ ጠበቃ ነገር በቃ ስትወጣ ፈልጋለህ። አንድ ጉዳይ አለኝ ታስጨርስልኝ። እሺ 25 ሰከንድ አለክ። በጣም ረጋ ብለክ ቶሎ አጥራ አድርገክ መልስ ትመልሳለህ። ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? አልኮል። ሰዎች በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? ያወራሉ። ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል? ከፍታ። ሰፊ መሬት የቆዳ ስፋት ካላቸው ሀገራት ውስጥ አንዷን ጥቀስ። ራሻ ናት። እናመሰግናለን። ዮሐንስ እንግዲህ ራሱን መልስ መልሷል። 50ዎቹ ሰዎች ምን ይላሉ? ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? አልኮል ብሏል ዮሐንስ። አልኮል አያስረጃቸውም 50ዎቹን ሰዎች። እሺ ሰዎች በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? ያወሩ ይችላሉ። እሺ ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል? ከፍታ። ስህተት ነው። ያው ከፍታ አይፈሩም 50ዎቹ ሰዎች። አንተ ከላይ ምናምን ዝቅ ብለው ማየት ይችላል። ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዷን ጥቀስ። ራሺያ ብሏል። ሩሲያ። እንግዲህ ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ ጥቀስ ልክ ሩሲያን ጠቅሳል። ያው ሩሲያ ከዓለምም እንግዲህ ትታወቃለች። አንተ እውቀት ላይ ጎበዝ ነህ ማለት ማስረሻዬ። አንተንም እየነቀፍኩ አይደለም። እሺ ስቲፋኖስ እንዴት ነህ? አለሁ ይመስገን። እዚህ ቡድን ላይ እንግዲህ ፈርጠም ያሉ ለትዳር ራሳቸውን እያዘጋጁ ያሉ ለጥያቄው ነው የተዘጋጀው። አንተም ትዳር የለህም እንዴ? በጣም ገና ቡድን ትዳር ይፈራል። ገና አንድ ፍሬ ቡቅቀላ ላምጣ። የእናቴን ጡጣ ብቻ አልጠገብኩ። ገና ጡጦ ጥለሃል። እንዴት ነህ? አለሁ ይመስገን። እሺ አንተስ ምን እየሰራህ ነው? እኔ ፎሪን ላንጉዌጅ ቻይኒዝ ተምሬ ቻይና ካምፓኒ ጋር ነበር የምሰራው። ለጊዜው አሁን አቁሜያለሁ። ሽሽ ታስተምረናለህ። እንዴት ነው ከቻይኖች ጋር መግባባት ምናምን? እንዴት ነው? እነሱ የሥራ ሰዎች ናቸው፣ ቀልጣፋ ናቸው፣ ሰዓት ላይ ምናምን አያውቁም፣ ምህረት ምናምን ይባላል። እንዴት ነው? አይ የሥራ ባህላቸው ቆንጆ ነው። በቃ ብዙ ነገር ያስተምሩሻል። በቃ እኛ ደግሞ ትንሽ ሰነፍ ነን፣ በጣም ሰነፍ ነን። ከነሱ አንፃር በደንብ እንድንስተካከል መከራና ሰነፍ ነን ብላ ትደምድም። እዛም እንዳትላደራ ችግር የለም። አይንህ ጠበብ ብላለች። ብዙ ከማንበብ ነው ይባላል። እሺ ስጥፍዬ እናመሰግናለን። ወደ ጥያቄያችን እንሂድ። ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? ድህነት። ሰዎች በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? ሊጮሁ ይችላሉ። ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል? ጨለማ። ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። አሜሪካ። እሺ እናመሰግናለን።
መልሶቹን ደግሞ እናያለን። ይቅናህ እንግዲህ ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? ድህነት አንተ 50ዎቹ ሰዎችም ኑሮ ድቁስ አድርጓቸው። እሺ ሰዎች በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? ሊጮሃሉ። አይጮሁም 50ዎቹ ሰዎች። አንተ ነው የምትጮኸው በእንቅልፍ ልብ። እሺ ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል? ጨለማ ጨለማ ጨለማ። ሶስተኛ ነው። አትክል ለራሱ አትፈስድ። ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። አሜሪካ ብሏል። አሜሪካ ሶስተኛው መልስ። አንተ አየህ እኔ ታነባለህ ምናምን አይነጠባዋል አላልኩ? የተወሰነች ዕውቀትማ አይደል? ጭራሽ ወሰንሽ። በነገራችን ላይ አሜሪካ ከዓለማችን በቆዳ ስፋት 4ኛዋ ሀገር ነች እና እንኳን ደስ አለ። እሺ አብዱ ሰላም ወይ አብዱ ሰላም ለምንድን ነው መጨረሻ ያቆምክ? የኔም ጥያቄ ነው አይደል? እንዴት ነው? ሰላም ነው አብዱ? አለን። እንዴት ነው አንተ ጋር ትዳር ምን ይመስላል? እጮኛ አለ? ካግብተካል? ትዳር ላይ ግን በጣም አምርረሽ ነው። አይ እኔ ግራ ገባኝ። አራታችሁም አላገባችሁ። እኔ ገና በልጅነቴ ነው ያገባሁት እውነት ለመናገር። ያው ዩኒቨርሲቲ ተምረሻል አንቺ? አዎ 5 ዓመት ያው ኢንጂነር ነኝ እንደማንኛውም ኢትዮጵያዊ። ያው ከዩኒቨርሲቲ ስንወጣ የሆነ የምናቃጥላቸው አመቶች ስላሉ ገና ወጥተን ሰርተን ምናምን ነው የምናገባው። ነው ግቢ ላይ ምንም አልተነካካህም? እየሰሩ ነው እነሱ ሴቶቹ እየሰሩ ነው እንጂ ያለ ሰርታ የሆነ ሳለ ሲመቻች በቃ አዎ ዋና የሆነ ነገር መያዝ ነው አይደል? ይቅናችሁ በእናታችሁ ታገቡ ጥሩ። እሺ አብዱ ሰላም ምን ላይ ነካው? ምንድነው የምትሰራው? እኔ እንስሳት ሐኪም ነኝ። የእንስሳት ሐኪም ደስ ይላል በጣም። ከሰው አልፎ እንስሳት ማከም በጣም ተሰጥቶ ይጠይቃል። አመጪ በደንብ እንዴት ነው ትረዳቸዋለህ? በደንብ ነው የሚረዱኝ የምረዳቸው። ይረዱሃል እነሱ? አዎ እነሱም ባይዘው በተለይ ውሻዎች የሰውን ኢሞሽን የመረዳት ችሎታ አላቸው። ሶ ደብሮሽ ከሆነ ወይም ደስተኛ ከሆንሽ ባንቺ ሙድ ነው እንትን የሚሉት ማለት ነው። ዝም ብዬ ውሻ ቤቴ ላሳድጋ ግድ ነው በቃ። እሺ 25 ሰከንድ አለ። በ25 ሰከንድ ውስጥ ቀለል ማለት ዘና ብለክ ትመልሳለህ። እሺ ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? ሱስ። ሰዎች በእንቅልፍ ልባቸው ምን ሊያረጉ ይችላሉ? ተነስተው ሊራመዱ ይችላሉ። ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል? ሴትን ማውራት ያንተም ፍርሃት ነው። ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። ቻይና። መልካም እድል እንግዲህ 50ዎቹ ሰዎች ምን አሉ? ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? ሱስ ብሏል አብዱ ሰላም። ሱሰኞች አይደሉ 50ዎቹ ሰዎች። ሰዎች በእንቅልፍ ልባቸው ምን ሊያደርጉ ይችላሉ? ሊሄዱ ወይም ሊራመዱ ይችላሉ። ተነስተው ሊሄዱ ይችላሉ። በትክክል ተመልሷል። ብዙ ሰዎች እፈራለሁ ሲሉ የሚደመጡት ነገር ምን ሊሆን ይችላል? ሴትን ማናገር፣ መድፈር። ሴትን ማናገር የራስን ነው የተናገረው። እነሱ አይፈሩም። ሌላ ነገር ላስብ አልቻልኩም። በጣም ትፈራለህ ሴት? እሺ ሰፊ መሬት ወይም የቆዳ ስፋት ካላቸው ሀገራት ውስጥ አንዱን ጥቀስ። ቻይና። በነገራችን ላይ እንደ ዓለም በቆዳ ስፋት 3ኛ ነች ቻይና። እጅግ አድርገን እናመሰግናለን። እንግዲህ የ6 ኪሎ ቤተሰቦች እንግዲህ ያላሳለሰ ፉክክር ነው ያደረጋችሁት። እነዚህ ወንደላጤዎች ያቅማቸው ሞክረዋል። እሺ ያልመለሳችሁት መልስ ደግሞ 50ዎቹ ሰዎች ምን እንዳሉት እኔና ወደ ውጤታችሁ እናልፋለን። መልካም እድል። ሰውን በፍጥነት የሚያስረጁ ነገሮች ምን ሊሆኑ ይችላሉ? አንደኛ ንዴት ወይም ጭንቀት፣ ሁለተኛ አመጋገብ ኢትዮጵያ ላይ፣ እሺ ሶስተኛ በሽታ፣ አራተኛ የኑሮ አለመመቸት ነው። እንግዲህ በዚህ መልኩ 50ዎቹ ሰዎች በደንብ ይመገባሉ አትክልት ምናምን። እሺ